በፈጠረክ ሰው ይመጣሉ ጣ ማም ዘገየሽ ብላ ትመጣለች እና ይሄ እኔን ይመለከተኛል መጀመሪያ ይሄንን ማሰብ የነበረብሽ እሌሌ ስልክ ከመዝጋትሽ በፊት ነው ሰፈር ውስጥ ነኝ ስልሽ አላመንሽኝ ነበር አይደል እንደዛ እኮ አይደለም ማን በር ከፍታ ስጋብኝ ይዘጋውብክ ሁን ብዬ አይደለም እሱ የራስሽ ጉዳይ ነው ጭራሽ አንድ ቀን ሙሉ እሌሌ ስልክ ዘግተሽ ትያለሽ ምን ትያለሽ ተደብቀሽ ዋልሽ እንጂ እውነት ጆ ቤቱስ ማል ብቻ ፈልጌ ነው ሌላ ነገር አይደለም በዛ ላይ ደግሞ በጣም ደብሮኝ ነበር ያንቺ የማይረባ ምክንያት ምንም አይመለከተኝም ሰምኛለሽ አሁን የጠየቅኩሽን ገንዘብ አምጪልኝ አረ ገና አልተቀበልኩም ስሚ ቀልድ ነው እንዲያሹ እናትሽ ጋርና አባትሽ ጋር ሄጄ ስላንቺ ትንሽ ነገር ነው ማለት የሚጠበቅብኝ ለምሳሌ የሚወድሽ አባትሽ ክላስ እንደማገቢ ቢያቅ ወይም ደግሞ ከኛ ጋር ምን አይነት ጊዜ እንደምታሳልፊ ቢያውቅስ አረ እንደዛ ሆነም ጆ ፈጣሪ እንደዛ እንዳታረግ ቆይ ትወደኝ ይለ ስሚኝ አንቺ ጅል አንቺን ሳይሆን የቤተሰቦችሽን ገንዘብ ነው የምወደው እሺ ትንሽ ሰዓት ብቻ ስጠኝ በእናትህ ይላፍጣል ጆ አፍጥነው አይ የትም ማለት እናትሽን ወይ አባትሽን ሰላም ማለት ናፍቆኛል እሺ አልኩ አይደል እንዴ በፈጣሪ ልጣው በእናትህ ተነስ እልሹ እንዴት አደርሽ አንቺ ብቻሽን የመጣሽው አዎ ምን ነው አይ ምንም እንዴ ዝም ብዬ ልጠይቅሽ ብዬ ነው እሺ ከታች ቁርስ እየበሉ ነውና እትዬ እንድጠራሽ ልካኝ ነው እዚህ ታመጪልኝ ትችያለሽ መውረድ አልፈለኩም ግን እኮ ክላስ ትሄጃለሽ በዛ መውረድ አለብሽ ወይስ ነው እንዴ በቃ እሺ እንወርዳለሁ ከታች ማን አለ ሁሉም አሉ ምን ነው የሆንሹ ነገር ወይ ያጋጠመሽ ነገር አለ እንዴ አረ ምንም የተፈጠረ ነገር የለም በቃ አሁን ጠራሽኝ አይደል እሺ ምን ነው በጣም ደንግጠሻል እናት ወዳለ አትጩይ እባክሽ እወጣልሻለሁ ከዘገየሽ ግን የምትመገቢበት ቴብል ላይ ታገኘኛለሽ እሺ በቃ ወጣ ምን አይነት ጣጣ ውስጥ ነው የገባሁት የማይረባ ናነይ ይቅርበኝ በጧት ቀሰቀስኩሽ እንደው እንደባለፈው ሳልሰናበትሽ ከመሄድ ብዬ ነው ተው እንጂ መኩዋ እባክህ ልጄ እንደው አርፈ ተቀመጥልኝ እባክህ እንደው በዚህ ሰዓት እኮ ወደዚህ ማለት ላንተም አይበጅ እህቴም ተገኝታለች እናንተም ደህና ናችሁ በአጋጣሚ ተጠያየቅን እኮ እንግዲህ እኔ ደግሞ ልሂድ መኩዬ እኔ እኮ እዚህ ተጎኔ ስትሆን ነው ደስ የሚለኝ እባክህ ልጄ እንደው ታይኝ አትራቅ አሁን እዛ ሰው በሌለበት ሄደ ምን ታደርጋለህ ናነይ አትልፊ እዚህ በምንም ታምር አልቀመጥም እዚህ ደግሞ እንደ ሴት ልጅ ቁጭ ብሎ ማን አረው ደዛ እነጋሽ የስራ እየፈለጉልህ አይደለም እንዴ መኩዬ አረ ተው የኔ ልጅ ተው ታይኝ አትራቅ እንደው እዚሁ ተቀርብ ይሆንልኝ ናነይ አንቺ ስለምትወጂኝ ልጅሽ ስለሆንኩ ነው በዛ ላይ በእነዚህ ሰዎች ስለምትተማመኝ ነው ግን ምንም ብትይ ምንም እነዚህ ሰዎች ትንሽ ቆይቶ ይሰለቻሉ ስለዚህ እዚህ መቀመጥ እንኳን ለኔ ለእናንተም ጥሩ አይደለም እሱማ መች ጠፋኝ እኔ ልጅ እንደው አማራጭ አጥቼ መሄጃ ባጣ እንጂ እኮ ነገሮች እስከሚስተካከሉ እናንተ እዚህ ቁጭ በሉ እኔ ግን መሄድ አለብኝ እንደው ያገኘ ሰው የለም ምንም አላሉህ እስካሁን ማንም ምንም አላለኝም እንግዲህ በውስጣቸው ያሰቡትን ተንኮል ፈጣሪ ያውቃል ደግሞ አታስቢ ማንም ምንም አያረጋኝም እንግዲህ ሆነ ምን አደርጋለሁ እንዴት አደራችሁና እንዬ ነይልኝ እስቲ የኔ ልጅ ወንድሜ እንዴት አደርክ እንዴት አደርሽ እቴ ደህና ነሽ የኔ ልጅ
እንደ እውነቱን ታልመስሻለኝ እኮ እንደ ባይኔ ስዞሪን ያደርሽው ነይ ልጅኔ አበባ ከሱ ነገር እኔም ልጨምር መሰልና ነኝ ና የኔ ልጅ ዛስቲ ኑኑዬ አይኔ ሲሳይ በጣም ደስ ትላላችሁ። አይኔ እየደናደራችሁ እንዴት አደርሽ? ደህና ነኝ። ኑኑ የቁርስ ደርሷል እንዴ? አዎ እቴ ይደርሳል። እሺ በቃ ቶሎ አቅርቢ። ቶሚ ወደ ስራ ሊሄድ ነው። እሺ አይኔ አንቺም ነኝ ጋር አቅርቢ። እኔስ ቤተስኪያ ልሄድ ነው። በኋላ እበላለሁ። ደጁ ሂጄ ላመስግነው እንጂ። እሺ ናኔ መጀመሪያ ካንቺ ጋር ልሰላምና ወይ በዛው ሄዳለሁ። እሄዳለሁ ስትል ወንድሜ መቼም በድጋሚ ትተህ ልትሄድ አይደለም አይደል? እህቴ እነግርሻለሁ እያልኩ አዎ ዛሬ ሄዳለሁ። አይ አይሆንም። አሁን በአሁንም አትሄድም። ተይ እንዳታስቸግሪ ኑኑዬ። አስቸግራለሁ እንጂ ለምን አላስቸግር? እሄዳለሁ እያልክ እኮ ነው። አዎ መሄዴ አይቀር። እዚህ መቀመጥ የማይሆን ነገር ነው ኑኑ። ቢሆንም ትንሽ ቆይ፣ ለኔ ስትል ትንሽ ብቻ። በቃ አሁን ሂጂ ቁርስ አቅርቢ። እኔና ናኔ ተሳልመን እንመለስና እንመካከራለን። እሺ እሱ ጥሩ። ግን ደግሞ ሳትነግረኝ እሄዳለሁ ብትል የመጨረሻችን ነው የሚሆነው። እሺ እሺ በልሽ እንግዲህ ተነስ እስኪ እስኪ ነች ናበ ኑኑዬ መጣን እንግዲህ እሺ እናት ኑኑ ኑኑ ኑኑያት አቤት እትዬ። ነይ አንዴ። ግልሿ አትመጣም እንዴ? የክላስ ሰዓት እኮ ረፈደባት። ቶሎ ነው ቢያት። እሺ እትዬ አሁን እጠራታለሁ። ካቀሰቀስኳት እኮ ቆየች። ተመልሳ ተኝታ እንዳይሆን። ማታ ብርድ ላይ ብዙ ነው ያመሸነው። ደክሞት ይሆናል። ወይኔ ልጥራት እንዴ? ኧረ ተቀመጥ። አሁን ማን ነው ልጥራት ሄደች እኮ። እሺ እሺ። ወደዚህ ስልኮ ልጄንም ተውቋት። አዶኒ እንዴት ነው? እየተከታተልካት ነው? እያገዝካት ነው? አው የምጠይቀኝን አግዛታለሁ። እንዴ ባጠይቅህም አግዛት። በደንብ ልታያት ይገባል። እሺ እትዬ። ሄሉዬ አሁን ወደ ስራ ልትወጪ ነው አይደል? አዎ ግን አንተ ቀድመኝ ሂድ። እኔ ትንሽ ቆይቼ እመጣለሁ። ጋሺ ከመውጣት በፊት የማናገረው ነገር ነበር። እሺ እኔ ልጅ ንገረኝ፣ ምን አስፈለገ? አይ ለብቻችን ነው እንድናወራ የፈለኩት። ምን ነው ከኔ የሚደበቅ ነገር አለ እንዴ አዱዬ? አረ እንደዛ አይደለም። ያው እሱ ብቻ ማወቅ ያለበት ነገር ስለሆነ። እሺ በቃ ምግቡ ልጨርስና እናወራለን። እሺ ጋሺ። በቃ ያስቀመጥሽበት ጠፍቶብሽ እንዳይሆን። አረ በፍጹም አልተሳሳትኩም። እዚህ ውስጥ ነው ያስቀመጥኩት። ታዲያ የት ሄዳል? በቃ ተረጋግተሽ ፈልጊው። ፈለግኩት እኮ የለም። ቆይ ማን ሊወስደው ይችላል? እኔ እኮ አንቺ ተጠንቀቂ ያልሽኝ ቀን ነው ከስልኬ ወደ ሜሞሪ ገልብጬ አውጥቼ ያስቀመጥኩት። ሄላ አንዴ ስራ ላይ ነኝ፣ መልሼ ልደውልልህ።
የምን አባይ ስራ ነው? አርፈሽ አታወሪም እንዴ? ደግሞ ማን ይደወለው? ማን ይሆናል ብለሽ ነው ታዲ? ቆይ ግን ለምንድን ነው በአካል የማታገኘው? ያው እሱ ስለማይፈልግ ነው። ቆይ እስከ መቼ ዘላለም በስልክ አታወሩ? እስኪ ግን ፎቶን አሳይ። የምን ፎቶ? አረ ፎቶ የሚባል ነገር የለውም እንዴ። ይሄ ደግሞ ምን ማለት ነው? እሺ ካንቺን ሲያቅሻል? አዎ ሁሌም ስወጣ ስገባ ያየኝ የለበስኩትን ልብስ ከለር ራሱ ይነግረኛል። ነስዬ ይሄ ነገር ምንም አልጣመኝም። ባክሽ ታዩ። እኔ የሚያዳምጠኝ ሰው ብቻ ነው የምፈልገው። አረ ባክሽ እኔ ያለው አይደል እንዴ ደሱ? ታዲ አንቺም አለሽ፣ ማንንም አይተካሽም። ይሁንልሽ በቃ። ይልቅ በቃ እኔ ልሂድ። አይ አሁን ቁርስ እየበሉ ነው የሚሆነው። ትንሽ ቆይተሽ ትሄጃለሽ። እሺ እናውራ አይደል አዶኒ? እሺ ምን ነው ማሬ ለቁርስ ዘገየሽ? ክላስ እንዳይረፍድብሽ በቃ ቶሎ በይና ሂጂ እሺ? ወይ ደግሞ እኔ በዛው አደርስሻለሁ። አይ አረ ችግር የለውም አባቢ፣ እኔ ራሴ ሄዳለሁ። አይ ችግር የለውም እግረ መንገዴን ነው። እሺ። ወይኔ ምንድን ነው የማደርገው? አዶኒ እንዴት ነሽ? የኔ ልጅ ምንድነው ልታወራኝ የፈለግከው? ትንሽ ግራ ተጋብቼ። ምንድነው ግራ ያጋባህ ነገር? ምን ተፈጠረ? ኑኑ ያዘችበት መኪና ፎቶና ታርጋ ተገኝቷል ተብዬ ሄጄ ነበር። አረ እሺ እና ምን አገኘ? ነገሩ ላይ ትኩረት ማድረግ ሳይኖርብን አይቀርም። በጣም ብዙ ጥያቄዎች ወደ ጭንቅላቴ እየመጡ ነበር። አልገባኝም። ልክ ነህ። እኔም በጣም ተሳስቦብኛል። ከቤት እንዴት ወጣ እንደሄደች፣ ከዛ ደግሞ ገንዘብ ጠይቀው ባሉ ሰዓት ሳይቀበሉ ቀሩ። ማለት ያላስቻኩሉ ነው። አዎ የኔ ልጅ እሱ ልክ ነህ። እኔ በነገሩ በጣም ተወሳስቦብኛል። ማምን ሆነሻል? ምግብሽን እኮ እየበላሽ አይደለም። ትኩረትሽ እንዳለ እነሱ ጋር ነው ያለው። ወይ ለምን አብሻቸው አትቀመጭም? ዝም በይ እባክሽ። አርፈሽ የቀረበልሽ ምግብ ሌላ ነገር መቀባጠር ነው። ቁሚ። እኔማ እየበላሁ ነው። ፈተና ደርሷል እያልሻል ነበር? መች ነው? ቀጣይ ሳምንት ነው። እና በደንብ እየተዘጋጀሽ ነው? አዎ አዶኒን በደንብ እንድዘጋጅ እያገዘኝ ነው። ያ የጠየቅሽውን ብቻ አይደል የሚያገዝሽ? አዎ እሱማ ካልከበረኝ ለምን ጠይቀዋለሁ? ማሬ በትምህርትሽ ጠንከር ማለት አለብሽ እሺ? እዚህ ነገር ውስጥ ሁሉ የገባሁት ላንቺ ስል ነው። የምኖረው ላንቺ ነው። ይሄ ልጅነትሽን በደንብ ተምረሽ ካልተጠቀምሽበት እንዴ ምን ማለት ነው? እዚሁ ነገር ውስጥ የገባው ስታይ አልገባኝም። ባይገባሽ ነው የሚሻልሽ። እኔ ግን አንዳንዴ ሳታስቢ ነው መሰለኝ የምትናገራቸው ነገሮች ጥያቄ ነው የሚሆኑብኝ። አንቺ አንድ ልጅ ነሽ። በጣም የምትወድሽና የምትሳሳልሽ እናት አለች። እሱን ካወቅሽ በቂ ነው። ልክ እንደ እናት የሚሳሳልኝ አባትም አለኝ አይደል? አባቢንም አትሽ። አዎ ማሪ አባትሽም አለልሽ። ስለዚህ እናንተ ያላችሁ እኔ ምንም አልሆንም፣ ምንም አይደርስብኝም። አይምሰልሽ። አንቺ በራስሽ ነው ጎበዝና ጠንካራ መሆን ያለብሽ። በእኔም ሆነ በአባትሽ ከራስሽ በላይ መመካት የለብሽም። እንዴ ማም ዛሬ ምን ነገር ሆነሻል? በቃ ጭንቀሽን አታጋቢብኝ። ምን ነው ከአባቢ ጋር ሰላም አይደላችሁም እንዴ? ኧረ ነን ማሪ። ቆይ ለምን እንደዛ አልሽ? ደግሞ ከአባትሽ ጋር መች ተጣልተን የምናውቀው ነው። ያው እንዲሁ ጠንካራ እንድትሆኚልኝ ፈልጌ ነው። ምናልባት አንድ ቀን አብሬሽ ባልሆን። ወይ ማም በቃ አታስጨንቂኝ። ይቅርታ ማሪ። በቃ ምግብሽን ጨርሽና ከአባትሽ ጋር ትሄጃለሽ። ወይ እኔ ከሱ ጋር ባልሄድ ደስ ይለኛል። ለምንድን ነው ደግሞ ከሱ ጋር መሄድ ያልፈለግሽው? ያው ታውቂው የለ ገብቶ አብሮኝ ሁሉንም ሰላም ይላል። በዛ ላይ ደግሞ እዛ እስክንደርስ ድረስ በጥያቄ ያስጨንቀኛል። ኤልሹ ትኩር ብለሽኝ። ምን እየተፈጠረ ነው? የሆነ ያደረግሽው ነገር አለ እንዴ? እንዴ ማም ምን እያልሽ ነው?
ኧረ ምንም የለም። እንደውም ተወው በቃ። ጋሺ እስኪ ዝም ብለህ አስበው። ቆይ እንዴት እንደምትወጣ አውቀው ያዟት። እኔ ልጅ እሷን መያዝ እኮ አይደለም አላማቸው። ከዚህ ቤት ሰው ሲወጣ ጠብቀው መያዝ ነው ፍላጎታቸው። አረ እንደዛ ይመስለኝ። ይሄንን ብር ያዥና ሱቅ ድረስሽ ነይ። ደግሞ ከሰፈር እንዳትርቂ እሺ? ዱርዮች አሉ። እሺ ምን ላምጣ? ለባሉ ሱቅ ነግሬዋለሁ። አንቺ ብሩን ስጪው። እቃውን ሲሰጥሽ አንቺ ይዘሽ ነይ። ግን እኮ ብዙ ሱቅ ነው ያለው። ዳር ካለው ሱቅ ላይ ዳር ላይ። እሺ በቃ ቶሎ በይ እንዳትቆይ እሺ? እኔ ቆንጆ። እሺ ትዬ። ተዋዱን ቆይ ምን እያሰብክ? የማይሆን ነገር ጭንቅላት ውስጥ አትፍጠር። አዶኒ። አቤት ጋሺ። አይ ያየሁት ነገር የለም፣ ግን ሁኔታውን ቁጭ ብዬ ሳስበው ስላልተዋጠልኝ። ገባኝ እኔ ልጅ። እንደዚህ ሆንከው ቁጭ ብለህ እየዋልክ ስለሆነ ነው። ሀሳብ አታብዛ ልጄ፣ ትጎዳለህ። አይ እንደዛ እንኳን አይደለም። ቢንጂማ እሺ ማር እየበላሁ ነው። ታዱ ዛሬ ትመጣለች እንዴ? እኔ እንጃ። ምን ነው? ጥሪያትና ከክላስ መልስ ትምጣ እሺ? ማም እኔ ግን ሰዓት ምንም ተንኮል ያሰበች አይመስለኝም። ከአንቺ ጋር ካወራን በኋላ ክፍል የምታይ ያወራን ነበር። ይሆናል በቃ ዝም ብለሽ ጥሪያት። እኔ ስለፈለኳት ነው። ጋሺ ፎቶ የተነሳው መኪና ተመሳስሎብኝ ካልሆነ ከዚህ በፊት የሆነ ማውቀው ይመስለኛል። ያው እሱማ ብዙ ተመሳሳይ መኪና አለ እኮ። አይ እንደዛ አይደለም። አባዬ ማታ ማታ ከስራ ምሽቶ ሲመጣ መኪና ካልያዘ የሚያመጡት በእንደዚህ አይነት መኪና ነበር። ምን እያልክ ነው የኔ ልጅ? ምን ሆነሃል? ተወው በቃ ይሄን ጭንቀትህ። ማለት ምንም የማይገናኝ ነገር እኮ እያወራህ ነው። ይቅርታ ጋሺ፣ አንተ ልክ ነህ። የማይሆን ነገር እያወራህ ነው። አዎ የኔ ልጅ፣ ወይ እንደው የተወሰነ ቀን ከከተማ ራቅ ብለን እንመለስ ይሆን? አያስፈልግም። እዚህ ሁኚ ለማረፍ ሞክራለሁ። አትጨነቅ ጋሺ፣ በራሴ መንገድ እፈታዋለሁ። አዶኒ፣ እኔ አባትህን ባልተካም የእሱን ያህል ላረግልህ ባልችልም ግን እኔም አባትህ ያደራ ልጄ ነህ። አንተ ስታዝንና ስትከፋ ማየት አልችልም። አውቃለሁ። አመሰግናለሁ በዚህ ጊዜ ብቻዬን ስላልተዋችሁ። ኧረ ተው፣ እኔ እኮ እንድታመሰግነኝ አይደለም። አባት ደግሞ አይመሰገንም። አባቴን ግን አመሰግነው ነበር። አንተ ዱርዬ፣ እንደዚህ ፈገግ ስትል ነው ማየት የምፈልገው። እመነኝ፣ ምንም ነገር እኔን ሳያገኝ አንተ ጋር አይደርስም። የምችለውን ነገር ሁሉ አደርግልሃለሁ። እሺ ጋሺ። ጋሼ ሳይሆን አባቴ በለኝ። እሺ ይቅርታ፣ ግን ለዘላለም አባቴ ማለት ፈልገው አባዬ ብቻ ነው። ወይ ካልሆነ በሌላ ነገር እጠራለሁ። ገባኝ እኔ ልጅ፣ ችግር የለውም። በቃ አትጨነቅ። እሺ በቃ እኔ ወደ ላይ ልውጣ። እሺ ልጅ ሄድ በቃ። ውዴ ምንድን ነው? ቆይ ምን ተፈጠረ? አይ ምንም አይደለም፣ ያው ተጨንቆ ነው። አረ ቆይ ምን አስጨነቀው? የማናውቀው የተፈጠረ ነገር አለ እንዴ? አይ ተጨባጭ ነገር እንኳን አይደለም፣ ዝም ብሎ ግምት ነው እኮ። ግምቱ ምንድን ነው? ቆይ ስላባቱ ነው እንዴ? እሱ ብቻ አይደለም። እሺ ሌላው ምንድን ነው? ቶሎ ንገረኝ። እልሹ ማሪ ሂጂ በርክፈቺ። እንዴ ክፍት አይደለም እንዴ? ለማንኳኳቱ ለምን አስፈለገ? ችግር የለውም በቃ እልሹ ትከፍትላችኋለች። እሺ ንገረኝ። ግን ለውጣ ነበር። እኔ ደግሞ ያለንከሽ ምን ችግር አለ እንዴ? አይ እንዲሁ ነው ነገር ስለሚለው። እሺ ግን ደህና ነህ አይደል?
ማታ መጋረጆቹን ልዘጋ ስል ውጪ ላይ ቆመ እያየሁክ ነበር። እና ታዲያ ለምን አልመጣሽ? እንዳልበጠብጥ ብዬ ነው። እሺ በቃ አንዳንድ ጥያቄዎች ልጠይቅሽ ነበር። እሺ ጠይቀኝ። ሱቅ ሄደሽ ምን እንደገዛሽ፣ ከባለ ሱቅ ጋር የተባባላችሁት ነገር ካለ፣ መኪናው ከየት አቅጣጫ መጥቶ እንደያዘሽ፣ ውስጥ ስንት ሰዎች እንደነበሩ፣ መኪናውን ግን በደንብ አይተሽዋል? ታስታውሻለሽ? አዶኒ ጥያቄ በዛብኝ እኮ የትኛውን ልመልስልህ? ሁሉንም አንድ በአንድ ብትነግሪኝ ለእኔ እያንዳንዷ ነገር ትጠቅመኛለች። ግን እኮ በቃ ወጥቻለሁ። ራስን ማስጨነቅ የለብም። እኔ እየተጨነቅኩ አይደለም። እንድትነግሪኝ ብቻ ነው ፈልገው። ሄጄ የገዛሁት ቲማቲም፣ ካሮት ምናምን ነበር። ተገዝቶ እዛው ተቀምጦ እትዬ አምጪ ስትለኝ ሄጄ ተቀበልኩት። ለምን ቆይ ገዝታ እዛው ተወችው? ከዛ መንገዱን ተሻግሬ ወደ ቤት ልገባ ስል መኪና ከኋላ መጥቶ መንገድ ዘጋ። ሁለት ሆነው አፍነው መኪና ውስጥ አስገቡኝ። የሆነ በሶፍት የሚሸት ነገር አርገው አፍንጫዬና አፌ ላይ ሲያረቁብኝ ራሴን ሳትኩ። ከዛ ሲያስገቡሽ ምንም ነገር ትዘይልሽ? አዎ አላስታውስም። እሺ ውስጥ ላይ ያዩሽ እሱ የለም? ተሸፍነው እየተቀያየሩ ነበር ሲያናግሩኝ የነበረው። ማናቸውንም ማየት አልቻልኩም። የሆነ ሰዓት ራሴን ህመም መቆጣጠር ሲከብደኝ ወድቄ ነበር እና ንቂ ሲለኝ የነበረ ሰውዬ ድምፅ አዲስ አልሆነብኝም። የሆነ ቦታ ማቆም መሰለኝ። ግን ህመም መቆጣጠር ስላልቻልኩኝ መነሳት አልቻልኩም። የማቆ ድምፅ ነው ያልሽኝ? ቆይ የወንድ ነው ሴት? የወንድ ነው። ስትወጪ ማለት ስታመልጪ መንገዱን በደንብ ታስታውሻለሽ? አሁን ምን ታውቂያለሽ እንዴ? በጣም ፈርቼ ስለነበር እንዳይደርስብኝ ስሮጥ ልብ አላልኩትም። የሆነ ያየሽው የምታስታውሽው ጽሑፍ ምናምን? አዶኒ በቃ ወጥቻለሁ እኮ። ይህን ያክል መጨነቅ አያስፈልግም። ገባኝ። ግን ነገሩን በደንብ ማጣራት ስለፈለግኩ ወደ ቤት ስትደውይ ካመለጥሽበት ምን ያህል የራቀ ይመስልሻል? እሱን በምን አውቃለሁ? እኔ እንጃ። የደወልሽበትን አካባቢ ጋሼን ጠይቁና እንሄዳለን። እሺ ይቻላል። ግን አልጎድሽም? ምንም አልሆንሽም አይደል? አይ ምንም አልሆንኩም። ምን? እስቲ ተመልከቺኝ። በጣም ግራ ተገብተሻል አይደል? አረ ደህና ነኝ። ለምን እንደዛ አልክ? እኔ መደበቅ የለብሽም። በጣም እንደምፈሪ ያውቃለሁ። ቶሎ ደርስልሽ ስላልቻልኩ ደግሞ በጣም ይቅርታ። ምን ማለት ነው? ደህና ነኝ እኔ። በቃ ወጥቻለሁ። ቀለል አድርገው። በኋላ የሆነ ቦታ ልሰድሽ ከቤት ውጭ። በድጋሚ ቢዝነስ፣ በዛ ላይ ደግሞ ወንድም ያለ ከቤት ውስጥ ሲያጣኝ። ገባኝ። ሄደን ብዙ አንቆይም። ያው ትንሽ ያረጋግሻል ብዬ አሰብኩበት ቦታ ነው። አንቺ የምትወጂው አይነት ነው። መሄድ የምችል አይመስለኝም አዱ። ግን ስላሰብክልኝ በጣም አመሰግናለሁ። በቃ አሁን ከታች ልጅ እየፈለጉኝ ይሆናል። እሺ ምንድነው የኔ ልጅ? ማን የሰጠሽ? የት አገኘሽው? አላውቅም አባቢ። በር ላይ ወድቆ ነው ያገኘሁት። እስኪ አምጪልኝ። ኖኒ የኔ ቆንጆ፣ ሶፋው ዛሬ እኮ አልተራገፈም። ነይ አስተካክዩ። ኤሉዬ ክፈችው እንጂ እሱ በኋላ አይደርስም ነው። እሺ